ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራው ልዑካን ቡድን በቅርቡ ወደ ሱዳን ወደብ ከተማ ፖርት ሱዳን በማምራት ከጠቅላይ ሚኒስትር አብይ አህመድ የተላከውን ደብዳቤ ለጀነራል አብዱል ፈታህ አልቡርሃን ያቀረበበት ሁኔታ እንደነበር የሚታወስ ነው። ከዚሁ ደብዳቤና የባለስልጣናቱ ጉዞ ጋር በተያያዘ በኢትዮጵያ በኩል ያልተብራሩ አዳዲስ የጉዞ መረጃዎች ወጥተዋል። ጉዞው በሱዳን ሚዲያዎች በኩል ያለ ዘገባ መታለፉም አነጋግሯል። በጀነራሉ በኩል የተጠሩ ጥርጣሬዎችና ቅሬታዎች መኖራቸውም እየተነገረ ነው። ጥንቅራችን ይዞታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አማራና ትግራይን ተጠቅሞ መንግስት ሊገለብጥ ነው ሲሉ አምባሳደር ዲና ሙፍቲ ተናግረዋል። የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። የኤርትራ ማስታወቂያ ሚኒስትር አዲስ ክስ ሰንዝሯል። ሙሉ መረጃውን አያይዘን የምንመለከት ይሆናል። ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣ አዋጅ እያነጋገረ ነው። ከቅጣት የጀመረው ህግ ፓርላማው ላይ ጥያቄ ተነስቶበታል። መረጃውን ይዘናል። ክሳቸው በአዲስ መልኩ ተቀስቅሶ በማረሚያ ቤት ሆነው እንዲከታተሉ የተወሰነባቸው የቀድሞ የሰላም ሚኒስትር አቶ ታዬ ደንዳን በተመለከተ ባለቤታቸው የሰጡት አጠር ያለ መረጃ አለ። አጠር አድርገን አካተነዋል። ሳልሳይ ወያነ ባወጣው አዲስ መግለጫ የኢትዮጵያና የኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦርነት ጫፍ ላይ መድረሳቸው እንደሚገምት ገልጿል። ፓርቲው ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። መረጃው ዝርዝር አለው። ኦነግ የሀገራዊ ምክክሩን በተመለከተ ይፋዊ መግለጫ አውጥቷል። ኦነግ በምክክር ሂደቱ በአጀንዳነት የቀረቡ ጉዳዮች ላይ ስጋት አለኝ ብሏል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታ ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆኖ ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። የጠቅላዩ ደብዳቤና የጀነራሉ ቅሬታ። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሰሞኑ ወደ ሱዳን የወደብ ከተማ ፖርት ሱዳን በማምራት ከጠቅላይ ሚኒስትር አብይ አህመድ የተላከን ደብዳቤ ለሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን ያቀረቡ መሆኑ ተመልክቷል። የከፍተኛ አመራሮቹ የፖርት ሱዳን ጉዞን በተመለከተ በኢትዮጵያ በኩል ሰፊ የሚዲያ ሽፋን ሲሰጠው፣ በሱዳን አቅጣጫ ደግሞ ምንም ያልተባለ መሆኑን ሬዲዮ ዳባን ጋር ዋቢ ያደረገው የኦልአፍሪካን.ኮም ዘገባ ያመለክታል። በኢትዮጵያ በኩል አምባሳደር ሬድዋን ሁሴን ጉዞውን አስመልክተው በኤክስ ገጻቸው ያጋሩትን መረጃ የሀገር ውስጥ ሚዲያዎች በስፋት የተቀባበሉበት ሁኔታ ታይቷል። በሱዳን አቅጣጫ ሀገሪቱን ወሳኝ የተባሉ ዘገባዎች እየተቀባበሉ የሚያሰራጩት ሱዳን ትሪቢዩን፣ የሱዳን ዜና አገልግሎት ሱና እና ሌሎችም ምንም ያሉት ነገር አለመኖሩ ታይቷል። ዘግየት ብሎ ከዚሁ የኢትዮጵያ ባለስልጣናት የፖርት ሱዳን ጉዞ ጋር አንድ አጠር ያለ መረጃን ያስነበበው የሱዳኑ ሬዲዮ ዳባንጋ የኢትዮጵያ ባለስልጣናት የሱዳን ጉዞ ከሱዳን የእርስ በርስ ጦርነት ባሻገር ሌሎች ጉዳዮችንም ጭምር ያካተተ ነው ሲል አስታውቋል። ሬዲዮ ዳባንጋ ዋቢ ያደረገው ለአፍሪካን.ኮም አሁን ባለው የሱዳን ጦርነት የኢትዮጵያ መንግስት ከሱዳኑ ተፋላሚ የፈጥኖ ደራሽ ጦር መሪ ጀነራል መሐመድ ሐምዳን ዳጋሎ ጋር ግንኙነት አለው የሚል ጥርጣሬ በሱዳኑ ጀነራል አብዱል ፈታህ አልቡርሃን በኩል ያለ መሆኑ ታውቋል። በዚህም አንዱ በአምባሳደር ሬድዋን ሁሴን የተመራው ልዑካን ቡድን የሱዳን ጉዞ ዓላማም በዚሁ ዙሪያ ለመነጋገር መሆኑም ነው የታወቀው። ሌላኛው ጉዳይ ኢትዮጵያንና ሱዳንን ከሚያገናኙት ጉዳዮች ጋር በተያያዘ በአባይ ጉዳይ ላይ ትኩረት ያደረገ ጉዞ መሆኑ ተመልክቷል። ቀጠናዊውን ጉዳይ አካቶ አሁን ካለው የትግራይ ሁኔታ ጋርም ጭምር የሚያያዝ ጉዳይ ያለው በማለትም የአቶ ጌታቸውን ጉዞ ተያይዞ የተነሳበት ሁኔታም በዚሁ ዘገባ ላይ ተመላክቷል። የሱዳን የእርስ በርስ ጦርነት የቀጠናውን ሀገራት ለሁለት ከፍሎ አንደኛው ሀገር የሌላኛው ቡድን ደጋፊ ሆኖ የእርስ በርስ መጠላለፍ ውስጥ የተገባበት ሁኔታ እየታየ ነው። ኤርትራና ግብጽ ለሱዳኑ ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን ድጋፋቸውን እየሰጡ መሆኑ ግልጽ ሆኗል።
በዚህም በትላንትናው ዕለት በተሰራጨ አንድ ማስጠንቀቂያ ያዘለ መልእክት የአልቡርሃን ተፋላሚ ጀነራል ዳጋሎ ሁለቱ ሀገራት ከዚሁ ድርጊታቸው እንዲቆጠቡ በጥብቅ ያስጠነቀቁበት ሁኔታ ታይቷል። ኬንያና ቻድ ለጀነራል ዳጋሎ ጦር ደጋፊ ናቸው በሚል ስማቸው እየተነሳ ይገኛል። እስከዛሬ ባለው ሂደት የኢትዮጵያ ስም ከየትኛውም ወገን ውስጥ በድጋፍ ስማ የተነሳበት ሁኔታ አልታየም። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ጀነራል አብዱልፈታህ አልቡርሃንም ፖርት ሱዳን ድረስ በመሄድ የመከሩበት ሁኔታም እንደነበር የሚታወስ ነው። ፕሬዝዳንት ኢሳያስ በግልጽ ጀነራል ዳጋሎን ተቃውሞ ድጋፋቸውን የጀነራል አብዱልፈታህ አልቡርሃን መሆኑን አመልክተዋል። ሆኖም በallafrican.com መረጃ መሰረት ግን ልክ እንደ ኬንያ መንግስቱ ለኢትዮጵያ መንግስትም በጀነራል ዳጋሎ ጦር ደጋፊነት ተጠርጥሯል። በዚህም በጀነራል አብዱልፈታህ አልቡርሃን በኩል ቅሬታ የተፈጠረ መሆኑን ነው የታወቀው። አንዱም የኢትዮጵያ ባለስልጣናት የፖርት ሱዳን ጉዞና የጠቅላይ ሚኒስትር አብይ አህመድ የደብዳቤ መልእክት ከዚሁ ጋር የተያያዘ መሆኑን ዘገባው አመልክቷል። ይህ ጉዳይ ግን በኢትዮጵያ በኩል የተገለጸበት ሁኔታ አልታየም። እሁድ ዕለት ፖርት ሱዳንን በጎበኙበት ወቅት ከጠቅላይ ሚኒስትር አብይ አህመድ የሱዳን ጦር ኃይሎች ዋና አዛዥ ሌተናል ጀነራል አብዱልፈታህ አልቡርሃን የተላከውን መልእክት አስተላልፈዋል። በቀጣይ መረጃ ኢሳያስ በአማራና ትግራይ በኩል እያሴረብን ነው። አምባሳደሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አማራና ትግራይን ተጠቅሞ መንግስት ሊገለብጥ ነው ሲሉ አምባሳደር ዲና ሙፍቲ ተናግረዋል። የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ህብረተሰብ ግፊት እንዲያደርግ ጠይቀዋል። አምባሳደሩ ይህን ጥያቄ ያቀረቡት ሆርን ሪቪው ከተሰኘና ትኩረቱን በአፍሪካ ቀንድ ጉዳዮች ላይ ካደረገ ሚዲያ ጋር በነበራቸው ቆይታ ነው። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ህብረተሰብ ግፊት እንዲያደርግ ጥያቄያቸውን አቅርበዋል። አምባሳደር ዲና የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ብለዋል። የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና አማራ ብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል የሚሉትን የኢትዮጵያ መንግስት መገልበጥ ነው ያሉት ዲና ይሄው የኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለት አስጠንቅቀዋል። አምባሳደር ዲና ሙፍቲ ከቀናት በፊት በተመሳሳይ በወቅታዊ ጉዳዮች በተመለከተ በሰጡት ቃል ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አካባቢያዊ፣ አህጉራዊና ዓለም አቀፍ ህግጋትን ባከበረ መልኩ እንደምትንቀሳቀስና ጎረቤት ሀገራትም የሰጥቶ መቀበል መርህን የተከተለ ግንኙነት ማድረግ እንደሚገባቸው መናገራቸው ይታወሳል። መንግስት በኤርትራው ፕሬዝዳንት በኩል የቀረበውን ንግግር መነሻ በማድረግ ሰጣ ገባ ውስጥ መግባት አይፈልግም ማለት ብሔራዊ ጥቅምን አያስጠብቅም ማለት አይደለም ሲሉ አምባሳደሩ አጽንኦት ሰጥተዋል። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓ.ም በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። አምባሳደር ዲና መንግስት በኤርትራው ፕሬዝዳንት በኩል የቀረበውን ንግግር መነሻ በማድረግ ሰጣ ገባ ውስጥ መግባት አይፈልግም ሲሉ አመልክተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አማራና ትግራይን ተጠቅሞ መንግስት ሊገለብጥ ነው ሲሉ አምባሳደር ዲና ሙፍቲ ገልጸዋል። የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። ይህ በእንዲህ እንዳለ የኤርትራ ማስታወቂያ ሚኒስትር ኢትዮጵያን በተመለከተ በተከታተለ ሲሆን ሚኒስትሩ የማነ ገብረ መስቀል በይፋዊ ትስስር ገጻቸው ከባድ ወቀሳ ሰንዝረዋል። ትላንት ምሽቱን በይፋዊ ኤክስ ገጻቸው መልእክት ያሰፈሩት የማነ የብልጽግና ፖለቲካ ፌዘኞች ማንኛውንም ኤርትራዊ የሆነ ነገር ሁሉ በማጥላላት ተጠምደዋል ብለዋል። የተረጋጋ ቀጠናዊ ሰላምን ከመናጥ አንስቶ ኢኮኖሚያዊና ማህበራዊ ጉዳዮችን በማጥላላት ተጠምደዋል ያሏቸውን የብልጽግና ወይም የፒፒ ሲሉ የገለጿቸው ፖለቲከኞችን የማነ ወቅሰዋል። ችግሩ የሚነሳው በዋነኝነት ከማይጠገበው የምኞት አራራ ነው ያሉት የማስታወቂያ ሚኒስትሩ የባህር መውጫ ባለቤትነትን በማሳደድ ብዙ ስህተት እየሰሩ ነው ሲሉ እንዲሁ ወቀሳቸውን አቅርበዋል። አሁንም የጎረቤት መሬቶችን በመመኘት ተጠምደዋል ሲሉ ተችተዋል። የኤርትራዊ ማስታወቂያ ሚኒስትር ሌላው ያነሱት የኢኮኖሚ ጉዳይን ሲሆን በኢትዮጵያ ኢኮኖሚያዊ አስገራሚ ግስጋሴ ላይ የሚቀርቡ መረጃዎች ከእውነት የራቁ ናቸው ብለዋል። የማነ ኢትዮጵያ ባለፉት 2 አስርት ዓመታት ውስጥ በከፍተኛ ባለዕዳ ድሃ ሀገሮች ወይም HIPC ኢኒሼቲቭ ውስጥ ትገኛለች ብለዋል። IMFን ከመሳሰሉ ዓለም አቀፍ ተቋማት የገንዘብ ድጎማዎችና ከፍተኛ እንክብካቤዎች ጋር ተዳምሮ በተለያዩ ዙሮች የዕዳ ስረዛ የተደረገላት ሀገር ናት ሲሉ የማነ ወቅሰዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የአፍሪካ ቀንድ ቀጠና በዘላቂነት የእድገት ጉዞ ለመጀመር ትልቅ አቅም አለው ያሉ ሲሆን ነገር ግን ይህ የሚሳካውና የሚረጋገጠው በመሰረታዊ ዓለም አቀፍ ሕግ ምሰሶዎች ላይ በተመሰረተ ዘላቂ ክልላዊ ሰላም ሁኔታዎች ውስጥ ነው ሲሉ አጽንኦት ሰጥተዋል። በቀጣይ መረጃ የአቶ ታዬ ባለቤት ስለ ባለቤታቸው የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የቀድሞ ክሳቸው በአዲስ መልኩ ተቀስቅሶ
ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ የተወሰነ መሆኑ የሚታወስ ነው። ባለቤታቸው ወይዘሮ ስንታየው አለማየሁ ከባለቤታቸው ጋር በተያያዘ አጠር ያለ መረጃን ለቢቢሲ አማርኛው ድረገጽ የሰጡበት ሁኔታ ታይቷል። ወይዘሮ ስንታየው ትላንት አቶ ታየን ለመያዝ ቤታቸው የመጡ የፌዴራል ፖሊስ አባላት ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ እንደሚወሰዱ እንደነገሯቸውና ትላንት ማክሰኞ ጠዋትም ወደ ስፍራው ማምራታቸውን አስረድተዋል። ወይዘሮ ስንታየው በዚሁ ማብራሪያቸውም ታየን ጠዋት ልጠይቀው ሜክሲኮ ፌዴራል ፖሊስ ሲሄድ ጥያቄ ላይ ስለሆነ ማግኘት አትችይም ተባልኩ። እስኪ ጨርስ ጠብቄ መጥቷል ሲሉኝ ለአጭር ጊዜ አገኘሁት። ጠዋት ላይ እኛን ቢሮ ነው ብለው መረጃ ሰጥተውን፣ ነገር ግን ከእሱ አንደበት እንደሰማሁት ቢሮ ጥያቄ ላይ አልነበርኩም፣ ችሎት ነው የቀረብኩት ብሎኛል። ስለዚህም ታየ ችሎት በቀረበበት ወቅት ጠበቃም ቤተሰብም አላገኘም ሲሉ ተናግረዋል። በቀጣይ ርዕስ የፌስታሉ አነጋጋሪ ቅጣት። የአንድ ብር ፌስታል ይዞ የተገኘ 5000 ብር ይቀጣል። ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣው አዋጅ እያነጋገረ ነው። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት እንደቀረበበት ተሰምቷል። የህዝብ እንደራሴዎች ምክር ቤት ትላንት የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ መደንገጉ ብዙዎችን ከማስተማር ቅጣቱ ለምን ቀደመ ያስባል ሆኗል። የጸደቀው ህግ ፕላስቲኩን ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያስገድዳል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ አምዛዬ የአዋጁን ይዘት ለፓርላማው በንባብ ካቀረቡ በኋላ የምክር ቤት አባላት ጥያቄ አቅርቦላቸዋል። የምክር ቤት አባሉ አቶ አለሙ ጎንፋ ህዝባችን በፕላስቲክ ዕቃ ይዞ ወደ ቤት ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክለውም የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤ ሳለው ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ አምዛዬ ለአንድ ጊዜ ብቻ አገልግሎት ላይ የሚሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ 2 ብር ዳቦ ወይም 10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 150 ዓመት ድረስ አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ብር ቢሆን ሀገርን ለማትረፍ ነው ብለዋል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨንበጫ መድረክ ይካሄዳል ሲሉ አወቀ አምዛዬ ተናግረዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታንም ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ አገሪቱ ተፈጻሚ ይሆናል። ይህንን የቅጣት ህግ የተመለከቱ ቅጣቱ ከማስተማር ለምን ቀደመ ብለዋል። የሌሎች ሀገራት ልምዶች የሚያሳዩት በመጀመሪያ ለህዝብ በስፋት ግንዛቤ መፍጠር፣ ከዛ ፕላስቲኮችን ሰብስበው መልሰው ጥቅም ላይ እንዲውሉ ከሳንቲም ጀምሮ ክፍያ እንዲኖረው የሚያደርጉ ሲኖሩ የፕላስቲክ አጠቃቀም ልምድን ለማስቀረት ሀገራት በቅድሚያ ማጥቂያና ማበረታቻ ስራዎችን ይሰራሉ። ይህ ካልሆነ ወደ ቅጣት መሄድ የመጨረሻው አማራጭ ሆኖ ይቀመጣል። ታዲያ የፕላስቲክ ጎጂነት ቢታወቅም እሱን ለማስቀረት የሚደረገው ሂደት ከቅጣት እንዴት ጀመረ ሲሉ ተከራክረዋል። መንግስት ከልማቶች አንስቶ አስገዳጅ ህጎችን በማውጣት ቅጣትን የገቢ ምንጭ ሲያደርግ እየታየ ስለመሆኑ ታዛቢዎች አንስተዋል። በቀጣይ መረጃችን በኢትዮ ኤርትራ ውጥረት የተሰጠው ማሳሰቢያ። ሳልሳይ ወያነ ባወጣው አዲስ መግለጫ ኢትዮጵያና የኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦርነት ጫፍ ላይ መድረሳቸውን እንደሚገምት ገልጿል። ፓርቲው ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። የህወሓት አመራሮች ካለፈ ጦርነት ያላገገመች ትግራይ ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል ተቃዋሚው ሳልሳይ ወያነ ትግራይ እንዲሁ አስነብቧል።
አክሎም በክልሉ ተደቅኖ ያለ ፖለቲካዊና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ ትላንት ባሰራጨው መግለጫ እንዳለው ከኢትዮጵያና የኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለ የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ያለ ሲሆን እነዚህ በጋራ በትግራይ ላይ ጦርነት ከፍቶ የነበሩ ኃይሎች ዳግም ትግራይ ጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመልክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይተዋል በማለት የከሰሰው ሳልሳይ ወያነ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው ይቆጠቡ ብለዋል። በሌላ በኩል ሳልሳይ ወያነ ትግራይ እንዳለው ዓላማቸውና ጥያቄዎቻቸው በሰላማዊና ህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ያለ ሲሆን ይህ እንዲፈጠር ያደረገው ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት በማድረግ ተደቅነው ያለው የከፋ አደጋ እንዲቀለበስ እንዲሰራ ጥሪ አቅርቧል። በትግራይ ያለው ፖለቲካዊ ኃይል የተቃወሙ ታጣቂዎች ማዕከላቸው አፋር ክልል አድርገው እየተንቀሳቀሱ መሆኑን ዶቼ ቬለ በዘገባው ጠቁሟል። በቀጣይ መረጃ የኦነግ የምክክሩ ስጋት። ኦነግ የሀገራዊ ምክክሩን በተመለከተ ይፋዊ መግለጫ አውጥቷል። ፓርቲው እንደማይሳተፍ በይፋ ባሳወቀበት የምክክር ሂደቱ ማብራሪያ ሰጥቷል። ፓርቲው በመግለጫው በሀገሪቱ ለሚስተዋሉ የፖለቲካ ኢኮኖሚና ማህበራዊ ችግሮች መድኃኒት ይሆናል ባለው በምክክር አስፈላጊነት እንደሚያምንና ሂደቱ ግን አካታችና አሳታፊ ሊሆን እንደሚገባ ጠይቋል። የሀገራዊ ምክክር ኮሚሽን ለሚያሰባስባቸው የምክክር አጀንዳዎች ጥንቃቄ እንዲያደርግ ሲልም የኦሮሞ ነጻነት ግንባር እንዲሁ መልእክቱን አጋርቷል። ፓርቲው ባወጣው መግለጫ በሀገሪቱ ለሚስተዋሉ የፖለቲካ ኢኮኖሚያዊና ማህበራዊ ችግሮች መድኃኒት ይሆናል ባለው በምክክር አስፈላጊነት እንደሚያምንና ሂደቱ ግን አካታችና አሳታፊ ሊሆን እንደሚገባ አመልክቷል። ኦነግ በመግለጫው የሀገሪቱን ችግሮች ከመሰረቱ የሚፈታ ምክክር አስፈላጊነቱ አያጠያይቅም ያለው የኦነግ መግለጫ ተሳታፊ ባልሆነበት አሁን ላይ በኢትዮጵያ ውስጥ በመካሄድ ላይ ባለው የሀገራዊ ምክክር ኮሚሽን የአጀንዳ አሰባሰብ ሂደት ላይ ቅሬታውን አሰምቷል። ኮሚሽኑ አጀንዳ እያሰባሰበ ከመሆኑ ባሻገር እየተሰበሰቡ ያሉትን ለምክክር ጉባኤ የሚቀርቡ አጀንዳዎችን በይፋ ባላሳወቀበት በአሁኑ ወቅት ኦነግ በትግል የመጣ ያለውን የህዝቦች መብት በሀገራዊ ምክክር ስም እንዳይደናቀፍ ሰጋለሁ በማለት ይህም አደጋ እንዳያስከትል ሲል ነው የጠየቀው። የፓርቲው ቃል አቀባይ አቶ ለሚ ገመቹ በዚሁ ጉዳይ ለዶቼ ቬለ በሰጡት አስተያየታቸው በዘመናት ትግል የተገኘውን ህዝቦች የራሳቸውን ዕጣ ፈንታ በራሳቸው የሚወስኑበትና ለህዝቦች መብት ዋስትና የሆኑ ግጋት እንዳይናዱን የጠየቅነው ያሉት አቶ ለሚ ከባለፈው ምርጫ ወዲህ በሀገሪቱ ይስተዋላል ያሉት የጸጥታ ችግሮች እንዳይባባስም ስጋት አለን ሲሉ ነው የገለጹት። ይህን መግለጫ ያወጣነውም ከምክክር ሂደቱ አጀንዳ አሰባሰብ ላይ ከተነሱ አንዳንድ ሀሳቦች በመነሳት ስጋት ገብቶን ነው ሲሉም የመግለጫው አወጣጡንም መንስኤ አብራርተዋል። አቶ ለሚ ፓርቲያቸው ተሳታፊ ባልሆነበት በሂደቱ ስለምን ከውጭ ሆነው ሂደቱን ተቃወሙ በሚል ለተነሳላቸው ጥያቄም ፓርቲያቸው በሂደቱ እንዳይሳተፍ ስላደረገው ጉዳይ ይህን ብለዋል። እኛ እንደ ድርጅት ለግለሰቦቹ ክብር አለን፣ ነገር ግን ለኮሚሽኑ እውቅና አንሰጥም በማለት የኮሚሽኑ አወቃቀርና የኮሚሽነሮች አመራረጥ ላይ እንደ ፖለቲካ ድርጅት ጥያቄ በማንሳት ኦነግ በተለይም የህገ መንግስት ማሻሻያን ከማይስማማባቸው የፖለቲካ ድርጅቶች መሆኑን ፍንጭ ሰጥተዋል። ይህ በእንዲህ እንዳለ ከሰሞኑ አዲስ አበባ ውስጥ በተደረገ የኮሚሽኑ ከፌዴራል ባለድርሻ አካላት የአጀንዳ አሰባሰብ መድረክ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እስካሁን በምክክር ሂደቱ ያልተሳተፉ የፖለቲካ ድርጅቶች መኖራቸውን በመጠቆም በሂደቱ ተሳታፊ እንዲሆኑ ጥሪ አስተላልፈዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን